እግዚአብሔርን አመሰግናለሁ። በመካከላችሁ ደግሞ እንድገኝ እና የጌታን ቃል እንዳካፍል እግዚአብሔር እድል ስለሰጠኝ በጣም አድርጌ እግዚአብሔርን አመሰግናለሁ። ክብር ለእግዚአብሔር ይሁን። በልቤ ውስጥ ያለውን የእግዚአብሔርን ሐሳብ አካፍላችኋለሁ። የእግዚአብሔርን ቃል አካፍላችኋለሁ። በአንድ በኩል ሁላችንም የምናውቀው የእግዚአብሔር ቃል ነው፣ ግን በሌላ በኩል ሁላችንም የማናውቀው የእግዚአብሔር ቃል ነው። በአንድ በኩል ሲታይ በጣም ቀላል ነው፣ በአንድ በኩል ሲታይ በጣም ከባድ ነው እና የወንጌልን ሐሳብ የክርስቶስን ሐሳብ ሳምሃው በእግዚአብሔር ቃል ባየሁት መሰረት ላካፍላችሁ አስባለሁ። መጽሐፍ ቅዱስ ከያዛችሁ ከማርቆስ ወንጌል ምዕራፍ 8 ላይ እንሄድና ማርቆስ ወንጌል ምዕራፍ 8 ከቁጥር 27 ጀምሮ እስከ ቁጥር 38 ድረስ ያለውን በማንበብ እንጀምራለን። የማርቆስ ወንጌል ምዕራፍ 8 ከቁጥር 27 እስከ ቁጥር 38 ድረስ ያለውን በማንበብ እዛ ላይ ያለውን የጌታን ቃል እንካፈላለን። ሁልጊዜ እንደምናደርገው ክፍሉን ስታገኙት እንቆምና አንብበን እንቀመጣለን። ቁጥር 27 ማርቆስ 8 ኢየሱስና ደቀ መዛሙርቱም በፊልጶስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ብለው ነገሩት። እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰለት። ስለ እርሱም ለማንም እንዳይናገሩ አዘዛቸው። የሰው ልጅ ቁጥር 31 ደርሰናል። የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎችም ከካህናት አለቆችም ከጻፎችም ሊጣል ሊገደልም ከ3 ቀንም በኋላ ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዞር አለ። ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንስ ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። እንጸልይ አጭር ጸሎት። የሰውን እንጂ የእግዚአብሔርን ነገር አታስብምና በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀል ይሸከም፣ ይከተለኝ። ጌታ እግዚአብሔር ሆይ ነፃ የሚያወጣን እውነትህ ነው። ነፃ የሚያወጣን ወንጌል ነው። የወንጌልህ ጉልበት በመካከላችን ይገለጥ። በዚህ ቀን ደግሞ ጌታ እግዚአብሔር ሆይ ከቅዱስ ቃልህ ቆርሰህ ራስህ እንድታካፍለን፣ ራስህ እንድትናገረን በጌታ በኢየሱስ ስም ለምናለሁ። እኔን ባሪያህን ታማኝ መልእክተኛህ እንድታረገኝ፣ ከራሴ እንኳን እንድጠብቀኝ እጸልያለሁ። ጌታ እግዚአብሔር ሆይ ያንተን ሐሳብ ቃልህን የምትናገረውን ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና ጌታ እግዚአብሔር ሆይ ካንተ እግዚአብሔር አምላካችን ካንደበትህ ከቃልህ የፈለቀውን መናገር የምችልበት ጸጋ እንድትሰጠኝ እጸልያለሁ። ሁሉን ላንተ አሳልፌ እሰጣለሁ። በነገር ሁሉ ልጅህ ኢየሱስ በመካከላችን ይክበርልን።
በጌታ በኢየሱስ ክርስቶስ ስም አሜን። አሜን። የማርቆስ 8ን ሳሰላስል ቶሎ ወደ አእምሮ የመጣውና ዛሬ ጠዋትም ትንሽ ሜንሽን ለማድረግ የሞከርኩት በሀገራችን እንደምታውቁት አብዛኛው የሀገራችን መንገድ አዲስ አበባም እንደዛው ነው። ግን በተለይ ደግሞ ከአዲስ አበባ ውጭ የሆኑ አብዛኛው የሀገራችን መንገድ በመንገዶች ባለስልጣን እንዲያው እየተቀየሰና በማስተር ፕላን መሰረት የተሰራ መንገድ ሳይሆን አብዛኛው የሀገራችን መንገድ ሰው ሲሄድበት ሳሩ ሲመለጥ መንገድ የሆነ ነው እንደምታውቁት። ዝም ብሎ በቃ አቋራጭ ፍለግ በህዝብ ብዛት በእግር ብዛት መንገድ ሆነ ማለት ነው። በእግር ብዛት እንጂ በተቀየሰ በቃ ይሄ ነው ትክክለኛው። አንዳንዱ አቋራጭ ቀረብ ያለ ስለሆነ ቀረብ ያለ መንገድ ፍለጋ ሰው ሲፈልግ በእግሩ ሲሄድ ልክ እንደዚያው መንገድ ሆኖ ቀረ። እንዲያውም ያ አካባቢ ከተማ ሲሆን ማስተር ፕላን ሲሰራለት መንገዱ ላይ ይሄድና ወይ ኳስ ሜዳ የተሰራ እንደሆነ ግጭት ይሆናል ከህዝብ ጋር። ምክንያቱም አብዛኞቹ መስመር ተከትለው ሳይሆን አብዛኞቹ በእግር ብዛት የተፈጠሩ ስለሆኑ መንገድ ስለሆኑ የሰው ስለሆኑ በህዝብ ብዛት የመጡ መንገዶች ስለሆኑ በማስተር የተሰራ ስላልሆነ በማስተር ፕላን መሰረት የተቀየሰ መንገድ ስላልሆነ በኋላ ግርግር ይፈጠራልና ጌታችን ኢየሱስ በማርቆስ 8 ላይ ያስተማረውን ትምህርት ሳሰላስል ለጴጥሮስም ለደቀ መዛሙርቱም ለኛም ሁለቱ አማራጮች በፊት ለፊታችን ቁጭ ብለዋል። አንዱ የሰው ያለው ነው ኢየሱስ። የእግዚአብሔርን ሳይሆን የሰው ትመለከታለህ አለው ጴጥሮስን። የሰው መንገድ፣ ሰው ያበጀው አቋራጭ መንገድ፣ የተለመደ መንገድ ሳይሆን መንገድ የሆነ የሰው መንገድ አለ። ደግሞ የእግዚአብሔር አለ። እነዚህ አማራጮች ያን ጊዜ ለነበሩ ደቀ መዛሙርትም ለኛም አሉ። የሰው መንገድ አለ፣ የእግዚአብሔር መንገድ አለ። ትንሽ ጠጋ ለበልና ጠበቅ ላድርግላችሁ። በማርቆስ 8 መሰረት የሰው ክርስቶስ አለ፣ ሰው ሰራሽ ክርስቶስ አለ፣ ሰው የፈጠረው አለ፣ ባህል የፈጠረው አለ፣ ህብረተሰብ ያመነው አለ፣ የእግዚአብሔር ክርስቶስ አለ። እነዚህ ሁለት አማራጮች ሁልጊዜ አሉ። በደቀ መዝሙር ህይወት ውስጥ እነዚህ አማራጮች ሁልጊዜ አሉ። ጌታችን ኢየሱስ ክርስቶስ ያስተማረው የገሰጸውም ለደቀ መዛሙርቱም ለኛም ያስተማረው እነኛ አማራጮች አሉና የጴጥሮስ ችግር ምናልባት የብዙ ክርስቲያኖችም የዘመኑ ችግር ከሃዲነት አይደለም። ከሃዲነት ሳይሆን ሰው የሰራው ፋሽን ያመጣው ዘመን የሰራው ዘመን የፈበረከው ክርስቶስ እና የጥንቱን ሃይማኖት ስጠኝ ብለን እንደምንዘምረው የጥንቱ እግዚአብሔር ያሰመረው የክርስቶስ መንገድ ነው። ከየት አመጣሁ ካላችሁ ማርቆስ 8 ጌታችን ማርቆስ የክርስቶስን መሲህነት ከቁጥር 1 ጀምሮ ነው የሚናገረው። ከቁጥር 1 ጀምሮ የእግዚአብሔር ልጅ የሆነ ክርስቶስ የክርስቶስ ወንጌል መጀመሪያ ነው የሚለው። ግን ጌታችን በመካከል እኔ ክርስቶስ ነኝ ብሎ በግልጽ እንደዚህ ዲክሌር አድርጎ አላስተማረም። ግን መሲህነቱን ክርስቶስነቱን ገላጭ የሆኑ ድንቆችና ታምራትን ምልክቶችን እያደረገ ይዞር ነበርና ደቀ መዛሙርቱም አብረውት ይከተሉት ነበር። ለብዙ ጊዜ ለብዙ ወራት አብረውት ይከተሉ ነበር እና ሲከተሉ አንድ ቀን ፊልጶስ ቂሳርያ የምትባል አካባቢ መንደሮች ሲደርሱ አንድ ጥያቄ ጠየቀ። የሰው መንገድ ሰው ምን ይላል ስለኔ አለ። ሰዎች ስለኔ ምን ይላሉ? ስለ ሰው ልጅ ምን ይላሉ አለ። መለሱለት እናንተ እንደምታውቁት እና አንዳንዶቹ ኤልያስ ነው፣ አንዳንዶቹ ዮሐንስ መጥምቁ ነው፣ አንዳንዶቹ ከነቢያት አንዱ ነው ይላሉ አለ። ለምን ተመልከቱ ወገኖቼ፣ እናንተ እኔ ማን እንደሆንኩ ትላላችሁ አለ። እጅ አወጣ። ስሙ ማን ይባላል? ተማሪው ጴጥሮስ እጅ አወጣና አንተ ክርስቶስ ነህ፣ አንተ መሲሁ ነህ፣ የተቀባው እግዚአብሔር ልከዋለሁ ያለው ማለት ነው። መሲህ የተቀባ ህዝብን ለመታደግ እግዚአብሔር ፕሮሚስ ያደረገው ለረጅም ጊዜ እስራኤል የጠበቀችው ማለት ነው። መሲህ ክርስቶስ ነህ፣ ዝም ብሎ አይደለም። አንተ that Christ ያ የተቀባው
ነህ። አስደናቂ መገለጥ ነው። ማቴዎስ እንደጻፈልን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አሉ። ጌታችንም እንደተናገረው ይሄ የሥጋና ደም ጉዳይ ሳይሆን መገለጥ ነው ከእግዚአብሔር። ምክንያቱም ለአንድ አይሁዳዊ ሰው አንተ መሲሁ እግዚአብሔር የተናገረው አመጣዋለሁ ያልከው ታዳጊው ክራይስት ነፃ የሚያወጣው ነህ አሉ። አስገራሚ ነው። ጌታችንም ባርኮታል። እንደምታስታውሱት በሌሎች ወንጌላት እንደተጻፈው ጴጥሮስ ትልቅ እርምጃ ነው የመጣው። አንተ ክርስቶስ ነህ ትልቅ እርምጃ ነው። ግን ሳያስበው አንተ ክርስቶስ ነህ ያልጠራ አንተ ክርስቶስ ነህ ነው። ምክንያቱም ስለ ክርስቶስ ሕዝብ የሚያምነው ሕዝብ የሳለው ክርስቶስ አለ፣ የእግዚአብሔር አለ። ጴጥሮስ ለካ ሳያስበው ያመነው የህብረተሰብ ነው፣ የሕዝበ ክርስቲያን ነው፣ የዘመኑን አስተሳሰብ ነው። ምን አይነት እንደምታስታውሱት የእስራኤል ሕዝብ መሲህ እንዲመጣ ያምናሉ። መሲህ እንዲመጣ ክርስቶስ እንዲወለድ ያውቃሉ። መምህራኑ ትዝ ይላችሁ እንደሆነ ጌታችን በተወለደ ጊዜ መምህራኖቹ ጠቁመዋል። ይወለዳል፣ በቤተልሔም ይሁዳ ይወለዳል፣ ይመጣል መሲሁ። መሲህ በመምጣቱ ያምናሉ፣ መጽሐፍቶቻቸው ይነግሯቸዋል። ግን ህብረተሰብ የፈጠረው ክርስቶስ መርጦ የሚያምን አስተሳሰብ ነው። አስተሳሰባቸው መርጦ የሚያምን ነቢያቶቻቸው የተናገሩትን ሙሉ ለሙሉ ሳይሆን የነቢያቱን ሙሉ ለሙሉ ፕሪዲክሽን ሳይሆን መርጦ ይሄ ክርስቶስን በድልና በክብር ብቻ የሚያስበው ክርስቶስ መሲህ ሲመጣ ያሉትን የፖለቲካ ሲስተሞች ያፈራርስና በፈረስና በጦር መሳሪያ ይገለጥና እስራኤልን ነፃ ያወጣና ሌሎችን ኤምፓየሮችን ይጨርስና እስራኤልን ዋና ያደርግና በኃይል በፈረስ በትጥቅ በድል በክብር የሚመጣው ነው። እሱ ነው የሚጠብቁት። ነቢያቶቹ ስለ መከራው፣ ስለ ስቃዩ፣ ስለ መስቀሉ፣ ስለ መገረፉ፣ ስለ መዋረዱ የተናገሩትን ኖ ይሄ መሲህ ሊሆን አይችልም ብለው መከራውን አጥርተው መስቀሉን አጥርተው ግርፋቱን አጥርተው ሂሚሌሽኑን አጥርተው መዋረዱን አጥርተው ራሳቸው የፈጠሩት ኃይሉንና ክብሩ ላይ ብቻ ያተኮረ የሚያስነውረውን ፓርት ትተው የማያስነውር ክርስቶስ ስለው መዋረዱን ዝም ብለው አጥልለው መዋረድ የሌለበት ግሎሪየስ የሆነ እሱን ብቻ መርጠው ያምኑ ነበር። በዚያን ጊዜ ነቢያቱ ነግረዋቸዋል። ዛሬ ጠዋትም ለማመልከት ሞክሬያለሁ። ኢሳይያስ 42 ማንበብ ትችላላችሁ። ኢሳይያስ 49 ማንበብ ትችላላችሁ። ኢሳይያስ 52 ማንበብ ትችላላችሁ። ኢሳይያስ 53 ሁሉ ጊዜ የምናነበው ስለ መተላለፋችን ቆሰለ፣ ደቀቀ፣ እንደተቀሰፈ አድርገን ቆጠር ነው እንጂ እግዚአብሔር የሁላችንን ኃጢአት በእርሱ ላይ አኖረው፣ ተሰቃየ። ይህን ሁሉ ነግረዋቸዋል። መሲህ ይሰቃያል፣ መሲህ ይገደላል፣ መሲህ ይሞታል፣ መሲህ ይገረፋል ነግረዋቸዋል። ግን እሷን ትተው ራሳቸው የፈበረኩት የሰው ክርስቶስ፣ የሰው አስተሳሰብ፣ የሰው ወንጌል። አንተ ክርስቶስ ነህ ጥሩ ነው፣ ግን መጥለል ያለበት ነው ለካ። እና ጌታችን አጠለለው። አንተ ክርስቶስ ነህ፣ መሲሁ ነህ፣ የሰው ልጅ ዳንኤል 7 የሚመጣው በክብር በደመና ነህ። ኦኬ፣ ማብራሪያውን ተመልከቱ። ስታምኑ የማንን እንዳመናችሁ ቸክ አድርጉ። ማብራሪያ ቁጥር 31-32 ላይ ኦኬ፣ አንተ ክርስቶስ ነህ። ያ እንግዲህ ያው ክርስቶስ ማን እንደሆነ ልንገር። ኦኬ፣ ቁጥር 31 የሰው ልጅ አለ ጌታችን። የሰው ልጅ በዳንኤል 7 ላይ የሰው ልጅ በደመናት ላይ ይመጣል የተባለው ያ የሰው ልጅ ያ መሲህ ያ ክርስቶስ እንግዲህ እንደ እግዚአብሔር ቃል የእግዚአብሔር መሲህ የእግዚአብሔር ክርስቶስ የእግዚአብሔር የሰው ልጅ የእግዚአብሔር ልጅ ክርስቶስ ይሄ ነው። 31 የሰው ልጅ ብዙ አግኝታችሁት እንደሆነ እርግጠኛ አይደለም። 31 ብዙ መከራ ወደ ይቅርታ ስለ ቃሉ የአዲስ አበባ ቃል ነው። ወደ ደባሪው መጣ። የሰው ልጅ ባይዘወይ እየተከተላችሁት ያለው ክርስቶስ የእግዚአብሔሩ ክርስቶስ
እሺ ባይ ዘ ወይ እሺ ብዙ መከራ ሊቀበል ከሽማግሌዎች፣ ከካህናት፣ ከዘመኑ መሪዎች፣ ከሸንጎው፣ ካለቆች፣ ከጻፎች ያውም የዓለም ምርጡ ነው ሪጀክት የሚያደርገው። የዓለም እንደ ማሙሻ አይነት ተራው ሰው ሪጀክት ቢያደርገው ምን ችግር አለ? ግን የዓለም ዋና የዓለም የዘመናቸው ዋኖች ሽማግሌዎች፣ ካህናት፣ አለቆች፣ ስኮላርስ፣ ጻፎች ተመራምረው እሺ በእነርሱ ሊጣል መከራ ሊቀበል እሺ የዓለም ምርጦች ሊቀበሉት ሳይሆን ጠዋት እንደተነበበልን የዓለም ምርጦችና ባላባቶች የሚቀበሉ ሳይሆን ባይ ዘ ወይ እሺ የዓለም ባላባቶች፣ የዓለም ጻፎች፣ የዓለም የሃይማኖት መሪዎች እና ሊቃውንት ሊጣል ነው። መከራ ሊቀበል ነው እሺ ሊጣል ነው የእግዚአብሔሩ እሺ ከዛ ሊገደል ለእስራኤል መሲህ ያድናል እንጂ አይገደልም። መሲህ ጀግና ነው። መሲህ ጀግና ነው። መሲህ ይገላል። መሲህ ሰራዊት ያሰልፋል። መሲህ የሰማይ መላእክት ይዋጉለታል እንጂ መሲህ አይሞትም። መሲህ አይገደልም። ጌታ ኢየሱስ ባህላዊውን የሰውን ሰው ሰራሹን ሰው ያልቀየሰውን የሰው እግር የመለጠውን መንገድ ተወውና የእግዚአብሔሩ ግን እሺ ይጣላል፣ ደግሞስ ሪጀክት ይደረጋል፣ ደግሞስ ይገደላል። ይገደላል። ከ3 ቀን በኋላ ክብሩም አለ። በነገራችን ላይ ከ3 ቀን በኋላ ሊነሳ እንዲገባው ያስተምራቸው ነበር ብቻ ሳይሆን ቃሉን ገልጦ ዊዝ ቦልድነስ ግልጽ አደረገላችሁ። ባይ ዘ ወይ ይሄ ክራይስት፣ ይሄ የሰው ልጅ፣ ይሄ መሲህ፣ ይሄ ክርስቶስ፣ ይሄ የእግዚአብሔሩ ይጣላል፣ መከራ ይቀበላል፣ ይገደላል፣ ይሞታል፣ በ3ኛው ቀን ይነሳል አለና በግልጽ አስተማራቸው፣ በግልጽ ነገራቸው፣ አብራራላቸው። አሁን ነው ምርጫ። አሁን ነው ምርጫ። ሰው ሰራሹ የሰው እግር የመለጠው እውነት የመሰለ እውነት ያልሆነ እውነት ስለ ክርስቶስ ወይ እግዚአብሔር የሰራው መንገድ ማስተር ፕላን። ስሙ ወገኖቼ፣ ማስተር ፕላን ማስተሩ የሰራው ፕላን ወይስ ብዙ ህዝብ የሚነጉድበት ሰው ሰራሽ ክርስቶስ መከራ አስወጋጅ፣ መስቀል አስወጋጅ፣ ክብሩን ብቻ የሚያይ ክርስቶስ የሰው ግልጽ እየሆነላችሁ እንደሆነ እንጂ ለጴጥሮስ ምርጫው አሁን አንተ ክርስቶስ ነህ ብቻ ሳይሆን ልክ እንደኛ ነው። ከሃዲ አይደለም ጴጥሮስ። አንተ ክርስቶስ ነህ ብቻ ሳይሆን የሰው ድል፣ ክብር፣ ኃይል፣ መግደል፣ መንግስት ምናምን ኦር የእግዚአብሔር የሚገፋው የሚጣለው የሚሞተው እና በ3ኛው ቀን የሚነሳው ከዛ አይገርማችሁም? ጴጥሮስ ለካ ሳያስበው አምኗል እንጂ አላመነም። አምኗል እንጂ የእግዚአብሔርን አላመነም። እግዚአብሔር ይጠብቃችሁ ከኪሳራ። አንተ ክርስቶስ ነህ ብሏል እንጂ ገና ነው። ለካ ስቲል ሲከተሉት ያን ሰሞን እንደዛ ሲሆኑ ለካ ስቲል ይሄኛው ጴጥሮስ ተቀይሯል። በነገራችን ላይ ሐዋርያ ሥራ ላይ ለካ ያን ሰሞን የነበረው በቃ this is the Christ፣ ይሄ የተቀባው መጥቷል፣ ይሄ መንግስት የሚመሰርተው፣ ይሄ ሁሉን እንትን የሚያደርገው፣ ይሄ ክብር መስቀል ምናምን የሌለበት ለካ እሱ ነው። ቸክ ሲደረግ በኋላ ጴጥሮስ 2 ቃላት ጠዋት አሳይቻቸዋለሁ። ገሰጸው የሚሉ ገሰጸ፣ ራሱም ተገሰጸ። አገሳሰጹ የሚገርም ነው። ዞር አድርጎ ኢየሱስን ይገስጸው ጀመር ይላል። ይገስጸው ጀመር። ጌታ ሆይ ይሄ እንኳን ይሄ አይሁን ኖ መሲህ መሞት፣ መሲህ መገፋት፣ መሲህ መከራን ቀንስ። ከክርስቶስ ዴፊኒሽን ትርጓሜ መከራና መስቀል ቀንስ። መከራና መስቀል የሌለበት ነው እኛ የምንፈልገው። ገሰጸው ነው። በነገራችን ላይ ተከራከረ፣ ሊያሳምን ሞከረ ምናምን ብቻ ሳይሆን ገሰጸው ነው። አይሆንም። ገሰጸው የሚለው ልክ ኢየሱስ አጋንንትን ገሰጻቸው ከሚለው ቃሉ አንድ አይነት ነው። ኖ አይሆንም። ቀንስ አይሆንም። መከራ የሌለበት ክራይስት ነው። መስቀል የሌለበት ክራይስት። መስቀል ዲያብሎስም አይወዳትም። ባይዘው እንኳንም ሰው አልሆነ ያዳነን እንጂ እንኳንም ኢየሱስ ሆነ እንጂ አይሁንብህ ግድ የለም ሳትሞት ክበር ብሎ ለምኖታል። ሊያከብረው ሳትሞት ክበር ያለ መስቀል ክበር ነኝን የዓለም ክብር በሙሉ ሰጣለሁ፣ ወድቀህ ብትሰግድልኝ ቀላል ነው መንገዱ
እነኝን ድንጋዮች ዳቦ አድርጋቸው ፕሊዝ፣ አትሙት አዝኖለት ሳይሆን በመስቀሉ ላይ ነው ስራውን ያፈረሰው። በመስቀሉ ላይ በክርስቶስ የመስቀል ስራ ነው ትጥቁ የፈራረሰው። ያውቀዋል። መስቀል የአጋንንትን ስራ እንደሚያፈርስ ያውቀዋል። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ መሳለቂያ ያደረገው በመስቀሉ ላይ። መስቀል ዲያብሎስ የሚፈራት ናት። መስቀልን ማስወገድ የሰይጣን ናት። መከራውን የክርስቶስን መከራ ማስወገድ የሰይጣንና ጴጥሮስ ሳያስበው ይቅርብ መስቀል ገሰጸው። ኢየሱስ ገሰጸው። ሂድ ወደ ኋላ አንተ ሰይጣን። የሰይጣን ነው ያሰብ፣ የዲያብሎስ ነው ያሰብ፣ የሰው አይደለም። ኢንፍሉዌንስድ ሆኖ ነው ጴጥሮስ። ይሄ ወደ ኋላ ሂድ አንተ ሰይጣን። የሰውን ያው መጣላችሁ የሰውን ክርስቶስ እንጂ የእግዚአብሔርን አትመለከትም። የሰው አይደለም፣ የሰውን ነው የምትከተለው፣ የእግዚአብሔርን አይደለም። ለካ ጴጥሮስ ሳያስበው የሰው ነው ያመነው። ሰው የሰራሽን ክርስቶስ ነው ያመነው። ሰው የተመላለሰበትን መንገድ እውነት መስሎት ነው ያመነው። ለካስ የእግዚአብሔሩ ክርስቶስ የሚሞት የሚገደል መከራ የሚቀበል የሚሞት የሚነሳው እሱ ነው። ክርስቶስ ጴጥሮስ ድል አድራጊውን እንጂ አዋራጁን ተዋራጁን መሲህ ያልፈለገው የሰው ነው። ተዋራጁን መሲህ ስሙ ወገኖቼ፣ ያተርፋችሁ ይሆናል። ምናልባት ተዋራጁ መከራ ያለበት ያ መሲህ የሰው ነው። እሱን ያመነው። ተዋራጁ ያለበት ያ የእግዚአብሔር ነው። እሱ ያመነው ተዋራጁ የሌለበት የማይዋረደው መከራ የማይቀበለው ነው። ግን ወደ ዋናው መልእክታችን ከዚህ ነው የፈለቀው የሚቀጥለው ትምህርት። ከዚህ ነው የፈለቀው የሚቀጥለው ትምህርት። የተሳሳተ ስለ ክርስቶስ ስሙ ወገኖቼ፣ ስለ ክርስቶስ የተሳሳተ አስተሳሰብ፣ የተሳሳተ አኗኗር እንድንኖር ያደርገናል። የሰው አስተሳሰብ ሰውኛ አኗኗር እንድንኖር ያደርጋል። ሰው ስለ ክርስቶስ ያመነውን ነው የሚኖረው። ስለዚህ ጌታ ኢየሱስ ከዚህ ቀጥሎ ያስተማረው ክርስቶስ ማን ነው ብቻ ሳይሆን የእግዚአብሔር ክርስቶስ ማን ነው ብቻ ሳይሆን ክርስቶስን የእግዚአብሔርን ክርስቶስ ያመኑ እንዴት ይኖራሉ ነው። የእግዚአብሔርን መንገድ የሚከተሉ ደቀ መዛሙርት እንዴት ይኖራሉ? የተሳሳተ ክርስቶስ የተሳሳተ ተከታይ ያደርጋል። የተሳሳተ የሰው ክርስቶስ የሰው አኗኗር እንድንኖር ያደርጋል። የተሳሳተ ክርስቶሎጂ፣ የተሳሳተ ዲሳይፕል፣ የተሳሳተ ደቀ መዝሙር ያደርገናል። ስለሆነስ ጌታ ኢየሱስ ከዚህ ቀጥሎ በዚህ በተጣመመና ዘማዊ በሆነ ትውልድ የእግዚአብሔርን ክርስቶስ የተቀበሉ በምን ይታወቃሉ ነው ትምህርቱ። እሷ ናት ዛሬ ራሳችንን እንድንፈትሽ ለማቅረብ የምፈልገው። የእግዚአብሔርን ክርስቶስ ተቀበለው ዳግም የተወለዱ ደቀ መዛሙርት መገለጫቸው ምንድን ነው? ግልጽ ነው የት እየሄድን እንደሆነ ለስንቶቻችሁ ቻሉ? ዛሬ እንደምንም ምንድነው መገለጫው? ኢየሱስን መከተል። ያኛውን መገለጫ አለው። ይሄ መከራ አልባው ድል ብቻ፣ ይሄ ፖለቲካውን የሚያደቀው፣ ይሄ ኃያሉና በፈረስና በኃይል ብዛት የሚመጣውን ያመነም ሰው ያስታውቃል። ይሄ መከራ የተቀበለውን ስለ ኃጢአታችን ዋጋ የከፈለውን በመስቀሉ ላይ ድል ያደረገውን ኢየሱስ የተቀበለም ያስታውቃል። ክርስቶስ ኢየሱስን በመስቀል የሞተውን የእግዚአብሔርን ክርስቶስ የተቀበሉ ደቀ መዛሙርት መገለጫቸው ምንድን ነው? እሱ ነው ቁጥር 34 እስከ 38 እዛ ላይ ሄጄ ዋና ዋና መገለጫዎቹን ለማቅረብ ሞክራለሁ። እውነተኛ ደቀ መዝሙርነት ምንድን ነው? በምን ይታወቃል? በምን ይለካል? ምን ያካትታል? እውነተኛውን እየተከተልን መሆናችን በምን ይታወቃል? እውነተኛው የእግዚአብሔር የሆነውን ክርስቶስ የተቀበሉ ዳግም የተወለዱ ደቀ መዛሙርት፣ እውነተኛ ደቀ መዛሙርት፣ እውነተኛ ተከታይነት ምን ያካትታል? ጌታችን አንድ ነገር ነው የተናገረው። ብዙ ልዩነት የላቸውም፣ ግን ለብቻ ቃሎቹን እንድናይ እለምናቸዋለሁ። ዛሬ አንድ 3 ናቸው ቃሎቹ። አንድ ብናጠቃልላቸው አንድ ነበር፣ ግን ጥሩ ነው ዝርዝር አንዳንድ ጊዜ ዘርዘር ማድረግ አንዳንዴ ጥሩ ነው እንጂ የሚዘረዘሩ አልነበረም። ግን ዘርዘር አድርገን 1-3ቱን ለማየት እንሞክራለን። 3 ቃላት ናቸው፣ አንድ አይነት ናቸው፣ ግን ለየብቻ። እውነተኛ ደቀ መዝሙርነት ምን ያካትታል? ነምበር 1 አንደኛ ወንድሞች እናቶች ራሳችሁን ቼክ እንድታደርጉ የጴጥሮስ አይነት የሰው ነው ያመናችሁት ወይስ የእግዚአብሔርን ክርስቶስ? በምን ያስታውቃል? በተከታይነታችን በምን ያስታውቃል? አንድ መጀመሪያ መገለጫው ከደቀ መዛሙርቱ ጋር ጠራና
ሕዝቡን አንድ ላይ ሰብስቦ ተናገረ ስለመከተል፣ ስለ ደቀ መዝሙርነት። ዳግም የተወለዱ ደቀ መዛሙርት በምን ይገለጣሉ? አንድ በኋላዬ ሊመጣ የሚወድ ቢኖር ጌታ ኢየሱስ ምን ይሻለዋል? ምንም እኮ የሆነ ለመቀባባት ምናምን አይሞክርም። ምን ያካትታል? ራስን መካድ መጣባችሁ። የጥንቱ ወንጌል በኋላዬ ሊከተል ይሄኛውን የእግዚአብሔርን ክርስቶስ ሊከተል የሚወድ ቢኖር መገለጫው ምንድን ነው? ራሱን ይካድ። ራሱ ይካድ። እውነተኛ ዳግም የተወለደ ደቀ መዝሙር በምን ይታወቃል? ከሃዲ ነው። ከሃዲ ነው። አምላክን ታዲያ ራሱን አምላክን ከመካድ በላይ ከባድ ይመስለኛል። አምላክን መካድ የታለ እስቲ ልሞክር ብሎ ሞክሮ ይሄን የሚያየውን ብራዘር፣ ይሄን የሚያየውን ሰውዬ ጭልጥ አድርጎ ይክደዋል። አማኝ ምንድን ነው? ከሃዲ። አይገርም? ሁለቱ ቃላት አብረው አይሄዱ። አማኝና ከሃዲ። አማኝ ምንድን ነው? ከሃዲ። አምላክን ነው የሚክደው? ኖ። ማንን ነው የሚክደው? ራሱ። በኋላ ይልቅ ይሄ ነዋ ራሱን የካደ፣ ራሱን የተወ፣ ራሱን የረሳ፣ በመስቀል ላይ ራሱን አሳልፎ የሰጠው ውስጥ ከገባ ምን ያደርግሃል? ራስህን ያስረሳሃል። ያኛው እኔ ነኝ ጀግና እኔ ነው ማሰነ ነው አርጎ ይለቃል። ይሄኛው በመስቀል የሞተው የተሰቃየው ተነስቷል። በነገራችን ላይ ክብር አለው። ባይዘው I'm not denying ትንሳኤውን፣ ግን በመስቀል የሞተው የመስቀሉን ጎዳና የሄደውን ጌታ የተቀበሉ በምን ይታወቃሉ? የመስቀሉን ጎዳና ይከተላሉ። ራሳቸውን ይጥላሉ፣ ራሳቸውን ይክዳሉ። ክርስትና ነገር መተው አይደለም። የሚጀምረው ከነገር መተው አይደለም። አንዳንድ ሰዎች አንዳንድ ነገር ትተዋል፣ ራሳቸውን አልተውም። በሌላ አገላለጽ ነፍሱን ቁጥር 35 ነፍሱን የሚያጠፋት ማለት ነፍስን ማጥፋት አንችልም። ነፍስን ውስጡን ማንነቱን ራሱን ማንነት የሚተዋት ነፍሱን የሚተዋት በዮሐንስ አገላለጽ ተዘርታ እንድትሞት እንድትበሰብስ የሚተዋት ራሱን የሚተው ራሱን የሚክድ ራሱን ዜሮ የሚያደርግ ደቀ መዝሙር በምን ይታወቃል? ራስን መካድ ኳሊቲ። ራስን ካድ። የእግዚአብሔሩ መንገድ ራስን ካድ። የእግዚአብሔር ክርስቶስ ራስን ካድ። ምን ማለት ነው ወንድሞቼ እና እህቶቼ? አስባችሁበት ታውቃላችሁ? ምን ማለት ነው? ዳግም ልደት ከኔ ወደ እኔ የሚደረግ ሽግግር አይደለም። ፕሊስ ስሙኝ። ከኔ ወደ ሌላ እኔ ምን ማለት ነው? ከፊት አውራሪው ጀግናው አንበሳው ኃይለኛው አንደኛው ሰውዬ ኢየሱስ ጌታ ነው እያለ ፊት አውራሪው ጀግናው አንበሳው አንደኛው ሰውዬ አይደለም። የተሻገሩ ሰዎች አሉ ሳይለወጡ። ምናልባት አብዛኞቻችሁ ሳትሆኑ አትቀሩም። አይ ዶንት ኖ። ራስን ማሻገር አይደለም ክርስትና። ተመዝግቦ ራስን ማሻገር አይደለም። የቤተ ክርስቲያን ዶሴ ውስጥ ተመዝግቦ ራስን ማሻገር አይደለም። ምንድነው? ራስን ማጥፋት። you're gone። ከዛስ እኔ ነበርኩ የህይወቴ ማዕከል፣ እኔ ነበርኩ ዓላማዬ፣ እኔ ነበርኩ ዋናው፣ እኔ ነበርኩ ጀግናው፣ የኔ ነበር አንደኛ፣ እኔ ነበርኩ ዋናው። ለሱ ስኖር ዓላማዬም እኔ፣ ማዕከሉም እኔ፣ ዋናውም እኔ፣ ሴንተሩም እኔ ነበርኩ። ኢየሱስ ሲያገኝ ምን ያደርግሃል? ዋናው አንተ መሆንህ ይቀርና፣ ማዕከሉ አንተ መሆንህ ይቀርና፣ የህይወት ዓላማ አንተ መሆንህ ይቀርና፣ ኢየሱስ ክርስቶስ ብቸኛው ዋነኛው አንተ ትጠፋና ራሱ የሚጎላ አምላክ እሱ ነው። ዳግም ልደት ማለት ራስን መካድ ማለት እሱ ነው። እኔ የህይወት ዓላማ መሆን የቀረ፣ እኔ ማዕከል መሆን የቀረ፣ እኔ ዋና መሆን የቀረ። ታዲያ ማን ነው ዋናና ማዕከሉ? ኢየሱስ ክርስቶስ የእግዚአብሔር ልጅ። ይሄ ነው ራስን መካድ። አለመሻገር ነው ራስን መካድ። መጥፋት ነው ራስን መካድ። ለዚህ ወንድሞቼ ደቀ መዝሙርነት ዳግም ልደት የሚታወቀው
ዋናነትህ ቀረ። ኢየሱስ ክርስቶስ ተደራቢ መሆኑን ብታመን አይልም መጽሐፍ ቅዱስ። ትድናለህ የሚለው ኢየሱስ ክርስቶስ አብሮህ አጠገብ ላጠገብ አንተም ጌታ እሱም ጌታ ሆናችሁ እየተመካከራችሁ የምትኖሩበት ላይፍ ነው አይልም። ሶሪ። ታዲያ ኢየሱስ ክርስቶስ ጌታ እንደሆነ አለቀ። ሌላስ ባሪያ፣ አንተስ እታች። ኢየሱስ ክርስቶስ ጌታ እንደሆነ ብታመን ብትመሰክር ትድናለህ። እውነተኛ ደቀ መዝሙርነት በምን ይታወቃል? ራሱ የለም፣ ዋናው ጠፋ። ሻውል የተባለ ቤተክርስቲያንን የሚያሳድድ ሃይማኖቱን ለማስጠበቅ ክብሩን ለማስጠበቅ የአገሩን ለማስጠበቅ ሃይማኖታችን ብሎ እንትናችን ብሎ በጣም እየፎከረ ከመንግስት ደብዳቤ ፈቃድ አግኝቶ ክርስቲያኖችን ለመግደልና ለማሳደድ የሃይማኖት ቀናኢ በዘሩ ለዘሩ የሚቀና ለሃይማኖቱ የሚቀና ለድርጅቱ የሚቀና ለእንትኑ የሚቀና ጀግናው ሻውል ሲሄድ የእግዚአብሔር ክርስቶስ አገኘው መንገድ ላይ፣ ደማስቆ መንገድ ላይ ቡም። yes sir ሻውል ስለምንድን ነው የምታሳድደኝ? አንተ ማን? እኔ የናዝሬቱ መስቀል ሰው፣ የናዝሬቱ ኢየሱስ። ከዛ በኋላ አይኑን ከታወረ በኋላ ቅርፊት ከተነሳ በኋላ ዳግም ከተወለደ በኋላ ያን ሰውዬ አታገኘውም። ለእኔ ረብ የነበረውን ሁሉ ይሁዲነት ቢሆን የብንያም ወገን ቢሆን ዘር ቢሆን ቋንቋ ቢሆን ሃይማኖት ቢሆን ለእኔ ዋና የነበረውን ነገር እሱ የማዶው ነው፣ እሱ የሰው ነው። ለእኔ ረብ የነበረውን ነገር ሁሉ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ስል እንም እንደማይረባ እንደ ጉድፍ እቆጥራለሁ። የትላንቱ ሰውዬ ሳይሆን የተሻገረው የትላንቱ ሰውዬ በአዲስ መልክ ያኛው ጠፍቶ አዲስ የሆነ በክርስቶስ የሆነ ተወለደ። ስለ ዳግም ልደት እግዚአብሔር የተመሰገነ ይሆን። አሻሽሎ ሳይሆን ያሳለፈን አዲስ ሰው አረገን። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌው ማንነት አልፏል፣ አዲስ ሆነዋል። በክርስቶስ ኢየሱስ ያመኑ አሮጌውን ክደው አሮጌውን ደብቀው ሳይሆን አሮጌውን አንዳንድ ጊዜ እየመዘዙ ሳይሆን አሮጌውን አርበኛ ኪሳቸው አድርገው ሳይሆን ለአሮጌው ሞተው ለአሮጌው ክደው አሮጌውን እምቢ ብለው ለአዲሱ በክርስቶስ ለሆነው ይነሳሉ። ክብር ለእግዚአብሔር ይሁን። ስለ ዳግም ልደት ክብር ለእግዚአብሔር ይሁን። አንዳንድ ክርስቲያን አሮጌውን ኪሱ ውስጥ ደብቆ ነው የቸርች አባል የሆነው። አንዳንድ ክርስቲያን አሮጌውን ኪሱ ውስጥ አለ። አሮጌው ሰውዬ ኪስ ውስጥ አለ። ኪስ ጌታ ነው ብሎ ቸርች መጥቷል። አባል ሆኗል። አባል ሆናለች። ሴቶችን የሚያካትታል። ትንሽ ነካ ስታደርገው ማንነቴን አታውቅም እንዴ መዝዘዋል። እኔ እኮ አንተ ጋር ቁጭ ስለዚህ ተራሳ አድርገኛል። አታውቅም የኛን ዘር አታውቅም ማንነቴን። ማይ ፍሬንድ አለ እንዴ ያ ሰው አልሞተም እንዴ? ያ ሰው አልሞተም እንዴ? ከኢየሱስ ጋር አልተነሳም እንዴ? በአዲስ ሕይወት ክርስትና የድሮውን ማንነት ደብቆ እየተከራከሩለት መኖር ሳይሆን የድሮውን ከድቶ የድሮውን ትቶ የድሮውን ገሎ አዲስ ሆኖ መነሳት ነው። አዲስ ሰው ያረገን አምላክ የተባረከ ይሁን። እሱ ነው የደቀ መዝሙር መገለጫ ነው። ጠዋት ስነግራቸው ነበር። እኔ አንድ ጓደኛ አለኝ፣ ወዳጅ፣ በጣም ከጓደኛ በላይ ነው። ካናዳዊ ነው። 20 ምናምን ዓመት እዚህ ሀገር ወንጌል ሰብኳል እና በጣም ወዳጄ ነው። እና እኔ የማውቀው ከ20 ምናምን ዓመት በፊት ነው። ቅድም ተስፍሽ እንዳለው አይነገርም ስንት እንደሆነ 20 ምናምን ብቻ 20 ምናምን ዓመት በፊት ጀምሮ እንተዋወቃለን። የመጣ ሰሞን አማርኛ ለመማር በጣም ይሞክር ነበር በኃይል። አሁንም ድረስ አማርኛው ገና ነው፣ ግን ያኔ ደግሞ በፓሽን ወጣትም ነገር ነው። አማርኛ ለመማር በጣም ይሞክራል። እና አማርኛው ያስቀናል። እኛ በአብዛኛው ግን አንዱ የሚያስቀኝ የነበረው ጆሮዬ ላይ የማይጠፋብኝ ያን ጊዜ የመስመር ስልክ አለ አይደል? እዚህ ቤታችን የሚገባው ስልክ አዲስ ቴክኖሎጂ ከካናዳ ይዞ መጣ ማለት ነው። እና አንሰሪንግ ማሽን ነው። ሰምቶህ ከዛ አንተ በማትኖርበት ጊዜ መልእክቱን ቀድቶ የሚቆየው ማለት ነው። ለእናንተ አስረዳለሁ እንዴ ለከተማ ልጅ መልእክት ቀድቶ ያሰማል ማለት ነው።
እና እሱን አመጣ። ለኛ ያኔ ብርቅ ነበር። እሱን ገጠመ እና መጀመሪያ ላይ ባለቤትየው ይናገራል። ያው እንደምታውቁት እኔ ከሌ ባላለው እና አሁን ስልኩን ለማንሳት ስለማልችል ባኮን መልእክት ተውልኝ የሚል በእንግሊዝኛ በደንብ ብሎታል። እዚህ አካባቢ ስለሌለን አሁን ከቤት ውጭ ስለሆነን ባካችሁ መልእክት ተውልኝ እና ለኛ ላበሾቹ እንዲረዳ ብሎ በአማርኛ ተቀድቷል። አንዳንድ ጊዜ ሆን ብለን በካናዳ በሚሄድበት ጊዜ ጠብቀን እንደውል ነበር ማት ጊዜ የሚለውን አማርኛ ለመስማት ማለት ነው። እና ሲመለስ ካካካካካ የሚል ሳቅ ብቻ ነው የሚጠብቀው። ዋይ 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 የሚል አማርኛው አስቂኝ ስለሆነች ነበር። እንዲህ ይላል ጤና ይስጥልኝ ምናምን ይላል። ጤና ይስጥልኝ ምናምን በሚል ማለት ጤና ይስጥልኝ እና ምን ብሎ ይጀምራል? እኛ የለንም። ኦልሞስት የጠፋ ነው ይመስላል አነጋገር። እኛ ብሎ ይጀምራል። እኛ የለን። እውነተኛ ደቀ መዝሙርነት ምንድን ነው? እኛ የለንም። ከመጀመሪያ እስከ መጨረሻ ኢየሱስ ክርስቶስ ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ክብር። እኛ ጠፍተን ኢየሱስ የሚነሳበት፣ እኔ ጠፍቼ ኢየሱስ የሚነሳ የዘመኑ ክርስቲያን ለእኔ ነው የሚኖረው። ደስ የሚለው የሚበላው የሚጠጣው የሚለበሰው እንትን የሚያደርገው ራሱ በቃ የሚስበው እሱ። በጣም ብዙ የሳቱ ሰዎች አሉ እዚህ ሀገር፣ እዚህም ትኖሩ ይሆናል። በጣም ብዙ ከመስቀል የሳቱ ከክርስቶስ የሳቱ የሰው ክርስቶስ የሚቀበሉ ያሳታቸው ነገር ምንድን ነው ብትለኝ፣ እኔ ኑሮ ችግሬን የሚያሻሽል የመሰለኝ ክርስቶስ ሁሉ አጅሬ ሲመጣ ደግሞ ችግር ለመፍታት ነው የሚመጣው። ባይዘው እሳት ከሰማይ እያወረደ፣ አውሬው ሲመጣ ታምራት እያደረገ እሳት ከሰማይ እያወረደ የሚያበላ የሚያጠጣ ታምር የሚያደርገው የመጣ ቀን ምን እንደምንሆን አላውቅም። እኔ ኑሮ ይዟቸዋል አንዳንዶቹ፣ ችግር ይዟቸዋል አንዳንዶቹ፣ ቤት መግዛት አልቻሉም አንዳንዶቹ። እኔ የሚያስቀኝ ነገር ቤት መግዛትም ያልቻለው እዛው ነው፣ ቤት መሸጥም ያልቻለው እዛው ነው። የሰው ልጅ ፍላጎት ማሟያ የለው ክርስቶስ ካልሞላው። ገንዘብ የያዘውም እዛ ነው፣ ገንዘብ የሌለው እኔ ብሬን ምን ላድርገው? ብሬት ከየት ላገኝ? እንትን እንዴት ይሁን? ጤና እንዴት ነው? ኪስ እንዴት ነው? እንትኔን የሚሞላ ኪሴን የሚሞላ ቤቴን የሚሞላ ድል በድል የሚያደርግ የሚያሻግረው ምናምን የሚያደርገው የመሰለኝ ሁሉ የኔ ማንነት አለች። እሷን ፊድ ለማድረግ እኔን ፊድ ለማድረግ እኔ ስላለች ከነ ማንነቷ እሷን ፊድ ለማድረግ እንትን ሞክረው እስቲ ባናትህ ቁም፣ እስቲ በእግርህ እንደገና እውነተኛውን የተቀበሉስ የእግዚአብሔርን ክርስቶስ እኛ የለም። ኪስህ ይሞላል፣ የለም። ኪስህ ይጎድላል፣ የለም። ትሞታለህ፣ የለም። ኦልሬዲ የሞተ ሰው ምን ያምረዋል ወንድሜ? የሞተ ሰው ምን ይጎድለዋል ወንድሜ? ለክርስቶስ ኢየሱስ ክብር የሞቱ ናቸው። ሲበሉም ያመልኩታል፣ ሳይበሉም ያመልኩታል። ኪሳቸው ሲሞላም ያመልኩታል፣ ሳይሞላም ያመልኩታል። ሲታሰሩ ያመልኩታል፣ በነፃነት ያመልኩታል። ኑሮ ሲሞላ ያመልኩታል፣ ኑሮ ሳይሞላ ያመልኩታል። እንደ ጨካኞቹ ሶስት ወጣቶች ናቸው። የምናመልከው አምላካችን ከዚህ ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ባያረገውም ባያድነንም እንኳን አንተ ላቆምከው ምስል አንሰግድም የሚሉ የጀግንነት ስፒሪት ያላቸው ለራሳቸው ሳይሆን ሞቶ ለተነሳው የሚኖሩ ለሞተው ለተነሳው ለኢየሱስ የሚኖሩ ናቸው። እግዚአብሔር ከመንከራተት ይጠብቃችሁ። ራሳችንን ክደን እንድንከተለው ያደረገን እሱ ነው። እግዚአብሔር እሱ ነው። ዳግም ልደት ራስን መካድ ጎን ሲሳካስ ምን ይሉ ነበር? ሲሳካ ሐዋርያት ሥራ ተመልከቱ ወንድም የራስን መካድ ምን እንደመስል ሲሳካ አገልግሎት ምንም እኮ ብዙ መሄድ የለባቸው። ሐዋርያት ሥራ ምዕራፍ 3 ከእናቱ ማፀን ጀምሮ መሄድ የማይችለውን ሰውዬ አስነሱት። ከዛ ሲል ሰው እንዴ እኛ የለንም እንዴ በእኛ እግዚአብሔርን መፍራትና በእኛ ቅድስና በእኛ ማንነት ላይ ይሄ ሆነ መሰላችሁ እንዴ? እሺ እግዚአብሔር እናንተ የሰቀላችሁትን ክርስቶስ እግዚአብሔር አስነስቶታል። እግዚአብሔር እሱ ነው ያደረገው፣ እኛ አይደለንም። እሱ ነው ያደረገው። ነገር ሲሳካም እሱ፣ ነገር ሳይሆንም እሱ፣ ሲታሰሩም እሱ፣ ሲበሉም እሱ፣ ሳይበሉም እርሱ የሚል ማንነትን እግዚአብሔር ይስጣችሁ። እሱ ነው ክርስትና ማለት እሱ። የዘመናችን ቸርች ችግር እኛም የእግዚአብሔሩን ክርስቶስ አልነገርናችሁም፣ እናንተም የእግዚአብሔሩን የሰማችሁ አይመስለኝም። እኛም የእግዚአብሔሩን መኖር አቅቶናል፣ እናንተም የእግዚአብሔሩን መኖር አቅቷችኋል። እኛም የእግዚአብሔሩን መኖር አቅቶናል። እኔስ ማሙሸት እሱ መልክ ነው። ኢየሱስ ጌታ ነው።
ስሜስ፣ ክብሬስ፣ ማዕረጌስ ፓስተር፣ ወንጌላዊ፣ ነቢይ፣ ዶክተር አለ ለካ ማይ ፍሬንድ አለ ለካ መጠራት የሚፈልገው አለ ለካ አክብሩኝ የሚለው አለ ለካ አምልኩኝ የሚለው አለ ለካ እኔ ነኝ ዋናው የሚለው ዋና የለም እኔ የለሁም ወንድሜ ዋናው ኢየሱስ ክርስቶስ ነው ስሜን እንዳስጠራ ሳይሆን ስሙን እንዳስጠራ የጠራኝ አምላክ ማንነቴን እንዳሳይ ሳይሆን ማንነቱን እንዳሳይ የጠራኝ እኛ የለንም ነው ራስን መካድ ነው ደቀ መዝሙርነት ያኛው ጀግና ነኝ እንድትል ያረጋል ይሄኛው ጀግና ነው እንድትል ያረጋል እዚህ ሀገር እኮ ይሄን ሀገር የሚያምሱት ጌታን የማያምኑ ሰዎች ብቻ ቢሆኑ እኔ ምንም ላንቃዬ እስኪቆረጥ አልጮህም። ጌታን የማያምንና አለ ራሱ እና ላለው ለራሱ ነው የሚታገለው። ዳግም ተወልደናል የምንል ክርስቲያኖች እኮ ናቸው አበጥባጭ አንዱ አላ የኔ ዘርስ የኔ ቋንቋ ከእንትና ቋንቋ በላይ ነው። የኔ ሀገር ከእንትና ሀገር በላይ ነው። የኔ ባህል ከኔ ባህል በላይ ነው። የኔ እንትን እኔ አለው እኛ ነን ዋና የተሰቀለውን የተቀበሉስ የተሰቀለውን እኔ ነኝ ዋና ሳይሆን አለ ዋና ከማንም ጋር እንድኖር የሚያደርገኝ የድሮ ማንነቴን ቀብሮ የድሮ ማንነቴን ገሎ የድሮ ዋና መገለጫዬን ወስዶ አዲስ መገለጫ የሰጠኝ አምላክ የተባረከ ይሆን። አሮጌው ሰው ሞቷል። ስንጠመቅ እንዳልነው አሮጌው ሰው ሞቷል። አሮጌው ሰው ተሻሽሏል ሳይሆን አሮጌው ሰው ሞቷል፣ በአዲስ ሰው ተተክቷል። አሮጌው ሰው ሞቷል፣ በአዲስ ሰው ተተክቷል። ምን ማለት ነው? ምን ማለት ነው? ቋንቋህን አትናገርም እንዴ? እናገራለሁ። ቋንቋህ ደስ አይልህም? በጣም ደስ ይለኛል። እንጀራ አትወድም? በጣም እበላለሁ። ሚጥሚጣስ ደስ እያለኝ፣ ጥሬ ስጋስ በደንብ፣ ቆጮስ በአሪፍ ሁኔታ፣ ባንዲራስ አረንጓዴ ቢጫ ቀይ በጣም ደስ ሀገሬ ነዋ። እና ታዲያ ምንድን ነው የምትለው? ዋናዬ መሆኑ ቀረ። ምንም ነገር አይገርመኝም ብላ እንደዘመረችልን ነው እህታችን። ምንም ነገር አይገርመኝም፣ ምንም ነገር አይደንቀኝም። እሞትልሃለሁ ምለው ኦሬዲ ቀይሬያለሁ። እሞትልሃለሁ ምለው ለምግቤ አይደለም። እሞትልሃለሁ ምለው ለባህሌ አይደለም። እሞትልሃለሁ ምለው ለቋንቋ፣ እሞትልሃለሁ እኖርልሃለሁ ያልኩት አንድ አለ። ብሞት ለእርሱ ነው፣ ብኖር ለእርሱ ነው። መገለጫ እሱ ነው። ዋናነቱ ቀረ፣ ማዕከልነቱ ቀረ። ዳር አረጋቸው። ኢየሱስ ገባና ዳር አረጋቸው። ዋናዬ ያልኩትን ዳር አረጋቸው። ስሙን የሚጠራ ቻይናዊ ሳገኝ ዋናዬ ነው እሱ። ስሙን የሚጠራ ዩጋንዳዊ ሳገኝ ዋናዬ ነው እሱ። ስሙን የሚጠራ ደግሞ ኢትዮጵያዊ ሳገኝ እሱ ዘመዴ ነው፣ ወንድሜ ነው። ስሙን የሚጠራ ሁሉ የኔ ዘመድ ነው። ስሙን የማይጠራ ሁሉ ደግሞ የወንጌል ማዕከል ነው። እሱን አረገ። ፐርስፔክቲቭን ቀየረው። አሮጌው ማንነቴን ወሰደው፣ አዲስ ማንነት ሰጠኝ። እሞትልሃለሁ እስከማልለው ድረስ አስናቀኝ። በምን ይታወቃሉ ደቀ መዛሙርት? ለአሮጌው ማንነታቸው ሞተው ለአዲስ ማንነት የተነሱ። ራስን ካድ። ተሻሽለህ አትቀጥል። ሞተህ ቀጥል። ተሻሽለህ አትቀጥል። ክርስትና ተሻሽሎ መቀጠል። አንዳንድ ነገሮች ተለውጠዋል ሳይሆን ጠቅላላ ጫት አቆም ያለው ሳይሆን ራስህን አቁም። ብዙ ሰው ሲጃራ አቆሟል፣ ራሱን አላቆመም እና ሲታበይ ምንም አይመስለውም ስላላጨሰ። ትቀልዳለህ እንዴ ነው ወንድም? በዚህ ሴንስማ ኃጢአተኞችን ኢየሱስ በጣም ይወዳል። ትቀልዳለህ እንዴ ነው ወንድም? አልኮል አቆሟል፣ ሰውየው አልቆመም። ሰውየው አለ፣ ትዕቢተኛው አለ፣ ውሸታሙ አለ። በነገራችን ላይ እኛንን ባለም ላይ አንደኛ ዘር የሚለው አለ አይናገራትም እንጂ አለ፣ መርዞ አለ፣ ሰውየው አለ። ግን አንዳንድ ነገር ስላላረገ እኛም የቸርች አባል አድርገነዋል። ሰውየው እኮ አለ። ክርስትና ነገር ከማቆም አይጀምርም። ክርስትና ራስን ከማቆም ነው የሚጀምረው። ማሙሻ is good ካቃተን መንፈስ ቅዱስን መለመን ያለብን ለዚህ ነው። በመንፈስ ሮሜ 8 በመንፈስ የሰውነትን ስራ እንድንገድል ይላል። ያልሞተ ካለ መንፈስ ቅዱስ የተሰጠ በመንፈስ የሰውነትን ስራ እንድንገድል፣ አሮጌው ማንነትና ባህሪው እንዲሞት፣ ለክርስቶስ እንድንሞት፣ በአዲስ ህይወት እንድንነሳ። እውነተኛ ደቀ መዛሙርት በምን ይታወቃሉ? ራስን ካድ። እኛ የለንም። አም ሶሪ በጣም ብዙ ክርስቲያን አለ ቸርች ውስጥ ዳግም ያልተወለደ ህዝበ ክርስቲያን በስቷል።
እኔ ከዚህ በላይም ጠንካራ ነገሮች ተናግሬያቸው አውቃለሁና ዳግም ያልተወለዱ ማዕት አሉ፣ ራሳቸውን ያልካዱ። ዳግም ተወልደው ራሳቸውን ከካዱት መካከል እግዚአብሔር ያርጋችሁ። ሁለተኛ ባጭር ነው፣ ሁለቱም አንድ አይነት ናቸው። እንደው ዘርዘር ላርግ ብዬ ነው እንጂ ሁለተኛ ራስን ካድ፣ ሁለት መስቀል ተሸካሚነት። እውነተኛ ደቀ መዝሙርነት የእግዚአብሔርን ክርስቶስ ተቀብለው ዳግም የተወለዱ በምን ይታወቃሉ? መስቀል ተሸካሚነት። በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ እንደን መስቀሉንም ተሸክሞ መስቀል መሸከም እናንተ ያረጋችኋቸውን የወርቅና የብር መስቀሎች ተሸክሞ መሄድ ቢሆን በትልቁ አሰርቼ ሸክመው ነበር። አስከባሪው የወርቅ መስቀል የብር መስቀል ሃይ መስቀል የክብር የሆነው እኮ ቅርብ ጊዜ ነው። ሰምታችሁ ይሆናል። ክርስቲያን ንጉሥ ተነስቶ ክርስትና ደግሞ የመንግስት ሃይማኖት በሆነበት ጊዜ በሮማ በዚያን ጊዜ እኮ ነው ተከባሪ የሆነው መስቀል። መስቀል እኮ አዋራጅ ነው። መስቀል እኮ የቶርቸር ምልክት ነው። መስቀል የመከራ ምልክት ነው። መስቀል እኮ አኩሪ አልነበረም። መስቀል እኮ የወንጀለኛ መቅጫ ነው። መስቀል እኮ እንደ ኤሌክትሪክ ቸር ነው። መስቀል እኮ ወንጀለኞች የሚሞቱበት ነው። ታዲያስ ጌታ ኢየሱስ የሚሞትበትን መስቀል ተሸክሞ ልክ ወንጀለኛ መስቀሉን ተሸክሞ የሚሞትበትን መስቀል ተሸክሞ እንደሚሄድ ደግሞ በነገራችን ላይ ሉቃስ ያባበሰው ሉቃስ 9:23 ላይ መስቀል በአንድ ዓመት አንድ ጊዜ ተሸከም ቢለው ይኖረው በዓመት ባል ይሸከም ነበር። መስቀል እንደው በ6 ወር አንዴም ቢባል አረጋው ነበር። መስቀል በየወሩም ቢባል የጌታ 4 ቀን እሸከም ነበር። አረ መስቀል እሁድ ቢሆንም እሸከም ነበር። ሉቃስ ያበሰው መስቀሉንም እለት ምን ማለት ነው መስቀል መሸከም? እኔ ድሮ መስቀል መሸከም ምን ይመስለኝ ነበር? መጥፎ ባህሪ ያለውን ሰው ችሎ መኖር መስቀሌ ነው እሱ እያሉ ቀላሏን ራሱ ቀላል ነው። በአብዛኛው ባሎች ነን እንደዛ ሚስቶቻችን የሚሉን መስቀል ያርጎ ጌታ ስለሰጠው እያሉ ተሸክማችሁናል፣ ተመስገን ነው። ያዟት እንደምን ያዙን፣ እሺ ቻሉን። ግን እሱ ማለት አይደለም። ችሎ መኖር ነው እንጂ ኧረ መስቀል ከዛ በላይ ነው። አንዳንድ ጊዜ ደግሞ በስንፍናዬ ምክንያት የሚፈጠሩ ችግሮችን ችሎ መኖር፣ ስራ አልሰራም ደሃ ስሆን መስቀሌ ነው ብሎ ይኖራል። ትምህርቱን በደንብ አይማርም፣ ኤፍ ሲያገኝ መስቀሌ ነው ይላል። ኤፍ መስቀል አይደለም፣ ስንፍና ነው። ኮሌጅ መግባት አለመቻል ነው እንጂ መስቀል አይደለም። መስቀል ኮሌጅ የማያስገባ ኮሌጅ መስቀል ስራ የማያስይዝ መስቀል ገንዘብ የሚያስገኝ ስራ አለመሳተፍ መስቀል እንደው በቃ ችግርን ህመምን ምናምን ዝም ብሎ ተቀብሎ መኖር አይደለም። አለ በነገራችን ላይ አለ፣ ምንም መውጣት አይቻልም። የለም ብንለውም አለ፣ ምንም ዝም ብሎ የለም እያለን ስንሄድ ያጋጨናል። ከሰኞ እስከ እሁድ የለም ብሎ መውጣት በጣም ቀላል አለ። ምንም እናንተ ታውቃላችሁ፣ ድህነትና ህመምና ምናምን ጭጭጭ አድርጎ ማጥፋት የሚቻለው በሚቀጥለው ዓለም ነው። ከዛ ድረስ አለ። ዋናችን ስላልሆነ ነው እንጂ እንደው በጣም ማናወራችሁ። ግን እሱ አይደለም መስቀል ከዛ በላይ ነው። መስቀል ምንድን ነው? መስቀል የክርስቶስ ኢየሱስን ያን የእግዚአብሔርን ክርስቶስ ህይወት የእሱን ፈለግ ተከትሎ መኖር፣ መከራውን መቀበል፣ ወንጌልን መኖር፣ ስለ ወንጌል የሚከሰተውን ደግሞ በወንጌል ምክንያት የሚመጣውን መከራ፣ በወንጌል ምክንያት የሚመጣውን ስድብ፣ በወንጌል ምክንያት የሚመጣውን መዋረድ እየተቀበሉ መኖር፣ ዕለት ዕለት የክርስቶስን መከራ፣ ክርስቶስን በመስበክ የሚመጣውን ችግርና መከራ እየኖሩ መከራን መቀበል፣ በወንጌል ምክንያት በክርስቶስ ህይወት መመካት፣ በመስቀል መመካት። ገላትያ 6:14 እኔ ለዓለም ከተሰቀልኩበት ዓለም ለእኔ ከተሰቀለችበት ከክርስቶስ ኢየሱስ መስቀል ውጭ ሌላ ትምክህት ከኔ ይራቅ። የኢየሱስ ህይወት በህይወታችን፣ የኢየሱስ ኑሮ በኑሯችን፣ የኢየሱስ መከራ በህይወታችን፣ ስለ ወንጌል ወንጌልን እየኖሩ መከራውን፣ ችግሩን፣ ስቃዩን መኖር፣ እሱ ነው መሸከም።
በዕብራውያን 13:12 አማካኝነት እናንተ ልታነቡ ትችላላችሁ። ሰዓታችን ትንሽ ሄዷል። ዕብራውያን 13:12 በዚህ የምትኖር ከተማ የለችንም፣ ክርስቶስ አሁን ስለኛ መከራን ተቀብሎ ከከተማ ውጪ ወጥቷል የሚለው ሄዷል የሚለው እኛ ደግሞ እንከተለው የሚለው ነቀፌታውን ተሸክመን። ወንድሜ ትንሣኤውን ብቻ ተሸከም ቢሆን አሪፍ ነበር። ትንሣኤውን አለ፣ ትንሣኤውን እንኖራለን። ግን ነቀፌታውን፣ ነውሩን መከራ ተቀብሎ አልፏል። ክርስቶስ የሰበከውን ወንጌል እየሰበኩ በወንጌል ምክንያት በክርስቶስ ምክንያት የሚመጣውን መከራ እየተጋፈጡ እየተሸከሙ በመዋረድ በመታሰር በመሰደብ የክርስቶስን መስቀል ተሸክሞ መኖር እሱ ነው ደቀ መዝሙርነት። ደቀ መዝሙርነት በምን ያስታውቃል? ስደት አይፈራም። መስቀሉን ተሸክሞ ወንጌልን እየሰበከ ይኖራል። ጨርሳለሁ እኮ ነው። ምን አላቆያችሁም ግን ይሄን በደንብ አድርጋችሁ ስሙኝ። መስቀል የሌለበት ስብከት እየሰበክን መስቀሉ የሌለበት ኑሮ እየኖርን ስደትን ሸውደን መስቀል የሌለበትን ኑሮ እየኖሩ መቀጠል ይቻላል። እደግማለሁ። ይሄን ብቻ ከገባችሁ በጣም እደግማለሁ። መስቀል የሌለበት ክርስትና ፕሬዘንት እያደረግን የለም መስቀል መከራ የለም ማካበድ የለም እንትን የለም ምናምን የለም አንድ መንገድ የለም የእግዚአብሔር የሰው ምናምን ሆነን የጣሰ የበረቀሰ እንትን ያለ ምናምን ኑሮ ማሻሻያ ዘዴ እየሰበክን በሕይወታችን ስኬታማ የምንሆንባቸው 16 ቁልፎች ምናምን እያልን ሳንሰደድ መስቀል የለሽ ክርስትና ሞተልን ሙት የሌለበት አሪፍ ስሜት በሰው ውስጥ እየፈጠርን እያነቃቃን እየተነቃቃን መስቀል አልባ መስቀል የሌለበት ማዕከል ያልሆነበት የሰው ፊት አይተን መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን የሚል ዲተርሚኔሽን ሳይኖርን መስቀል የሌለው የክርስትና ኑሮ ራስን መካድ የሌለው ለራስ መሞት የሌለው ራስ አስከባሪ መስቀል አልባ ወንጌል እየሰበክን መስቀል አልባ ኑሮ እየኖርን ምን ማለት ነው? ተስማምተን ወንጌል ሳንሰብክ አዳኝ ኢየሱስ ብቻ ነው ሳንል አባቶቻችን የሞቱለትን ወንጌል ሳናቀርብ የታሰሩለትን ወንጌል ሳናቀርብ ተስማምተን ዝም ብለን በመኖር መስቀል አለመሸከም ይቻላል። ፍጻሜው ግን ጥፋት ነው። የሰውን መንገድ ተከትሎ የሰው ክርስቶስ ተሸክሞ መኖር ፍጻሜው ጥፋት ነው። መስቀልን ሰብከን መስቀልን ኖረን መስቀልን አሳይተን ስለ መስቀል ተሰደን ራሳችንን ክደን የመስቀልን መከራ የክርስቶስን መከራ ነቀፌታውን ተሸክመን በዓለም ተጠልተን የክርስቶስን ጽዋ ጠጥተን ማለፍ እግዚአብሔር ያርግላችሁ። ወንድሞቼ ተራ ህይወትን ኖሮ ከማለፍ እግዚአብሔር ይጠብቃችሁ። የኢየሱስ ክርስቶስን መስቀል ሐዋርያት ሥራን እስቲ ተመልከቱ። መስቀሉን ሰበኩ፣ መስቀሉን ተቀበሉ፣ መስቀሉን ኖሩ። የኢየሱስ ክርስቶስን መስቀል ትንሽ እንዲያሻሽሉ እነሱም ጋር ፕሬዠር ነበር። ትንሽ ጳውሎስ ቆሮንቶሳውያን ለምነውታል፣ መስቀል የሌለው እንዲሰብክ ትንሽ ድል በድል የሚያደርገውን ብቻ ትንሽ አይ ሶሪ የለም 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 ወደ እናንተ ስመጣ ኢንፋክት ኢየሱስ ክርስቶስ እርሱም እንደተሰቀለ ከዛ ውጪ ለዓለማወቅ ቆርጬ ነበር። መስቀል ብቻ ኢየሱስ ብቻ የመስቀሉ መንገድ ብቻ ብለን እስከ መጨረሻ ጨክነን መስቀል ተሸክሞ መኖር እግዚአብሔር ያርግልን። የመጨረሻው አንድ አይነት ነው። ራሳችሁ ልትመለከቱ ትችላላችሁ። የእግዚአብሔርን ክርስቶስ ተቀብለው ዳግም የተወለዱ ደቀ መዛሙርት መገለጫቸው ምንድነው? ራሱን ይካድ ደግሞስ መስቀል ይሸከም then ይከተለኝ ነው። ይከተለኝ ዝም ብሎ ይከተለኝ አይደለም። ሌላ ጊዜ ልታዩት ትችላላችሁ። ይከተለኝ መጽናትን አመልካች ነው። ኮንቲኒየስ ነው ቃሉ። ኮንቲኒየስሊ ያለማቋረጥ በዚህ ክችች ይበል ነው። ምን ማለት ነው? ራሱን እየካደ ዕለት ዕለት መስቀል እየተሸከመ ዕለት ዕለት ያለማቋረጥ ይጽና ነው። ይከተለኝ ይጽና day after day after day after day ይጽና። ማርቆስ 13:13 ላይ እንዳለ እስከ መጨረሻ የሚጸና ምን ማለት መሰላችሁ ወዳጆች? መስቀል መሸከም
ራስን መካድ የአንድ ፕሮግራም ጉዳይ አይደለችም። እስቲ አሁን ሁላችንን እንቆማለን፣ መስቀሉን እንሸከማለን፣ ራሳችንን እንክዳለን። ከዛ በኋላ ወደ ኑሮ መሄድ አይደለች። ታዲያስ እዚህ የጀመረው ቤት ውስጥ፣ እዚህ የጀመረው በትዳሬ፣ እዚህ የጀመረው በቤቴ፣ እዚህ የጀመረው በመስሪያ ቤቴ፣ እዚህ የጀመረው በጎረቤቴ፣ እዚህ የጀመረው እስከ መጨረሻ ይጽና፣ እስከ መጨረሻ ይከተል፣ እስከ መጨረሻ ክችች ይበል፣ እስከ መጨረሻ ግራና ቀኝ አይበል፣ ይከተለኝ። ጽናት። እውነተኛ ደቀ መዛሙርት በምን ይታወቃሉ? ጽናት። እስከ መጨረሻ ጽናት፣ በቀጣይነት ጽናት። ሰሞንኛ ያልሆኑ ኢየሱስን ሲከተሉ፣ እችን ስሙን ጨርሳለሁ። ኢየሱስን ሲከተሉ ሰሞንኛ ያልሆኑ፣ የሞቅታ ያልሆኑ፣ የፕሮግራም ያልሆኑ፣ የሰንበት ያልሆኑ፣ ሁል ጊዜ ኢየሱስን ተከታይ፣ በመስሪያ ቤት ኢየሱስን ተከታይ፣ ፈለጉን ተከታይ፣ በጎረቤት ፈለጉን ተከታይ፣ ኢየሱስን ተከታይ፣ በመንገድ ላይ ኢየሱስን ተከታይ፣ በሁለንተናቸው ኢየሱስን ተከታይ ነው። የሰውን እንጂ የእግዚአብሔርን አትመለከትም አለው ጴጥሮስን። የሰው የትኛው ነው? የማይሞተው መከራ የሌለበት ሳፍሪንግ የሌለው መስቀል የሌለው። የእግዚአብሔር የትኛው ነው? የሚሞተው የሚገፋው ግን የሚነሳው ኢየሱስ። በምን ይታወቃል? በአኗኗር ይታወቃል። የእግዚአብሔርን የተቀበሉ ራስን በመካድ እኛ የለንም። መስቀል በመሸከም መከራውን በመኖር እስከ መጨረሻ በመጽናት እግዚአብሔር አምላካቸውን ያስከብራሉ። በጣም አዝናለሁ ይሄንን ስላችሁ፣ በጣም አዝናለሁ። በጣም ብዙ ሰው ቸርች ውስጥ አለ። እዚህ ምን ኖር ይሆናል ከእኔ ከሚያገለግለው ሰው ጀምሮ በጣም ብዙ ሰው አለ። እርግጠኛ አይደለሁም ስንቱ የእግዚአብሔርን ክርስቶስ አምኖ ተቀብሎ ዳግም ተወልዶ ራሱን ክዶ መስቀል ተሸክሞ እግዚአብሔርን እያስከበረ እንደሆነ። የህዝብ አትሁኑ፣ የሰው አትሁኑ፣ አንድ ሰሞን አትሁኑ፣ ፋሽን አትሁኑ፣ ህዝበ ክርስቲያን አትሁኑ። እኛ ህዝበ ክርስቲያን የሚባል አለ፣ አትሁኑ። ከህዝበ ክርስቲያን መካከል አሉት እግዚአብሔር የተመረጡ፣ አሉት እግዚአብሔር የተመረጡ፣ አሉት እግዚአብሔር ለራሳቸው የሞቱ፣ አሉት እግዚአብሔር ራሳቸውን የካዱ፣ አሉት እግዚአብሔር መስቀል ተሸካሚ፣ አሉት እግዚአብሔር ጸንተው የሚቆሙ። ከነሱ መካከል እግዚአብሔር ያርጋችሁ። ለኤልያስ እንዳለው ህዝበ ክርስቲያኑ ወድቆ ሰገደ፣ ለበዓል ተንበረከከ ሲለው ኖ ከህዝበ መካከል አሉኝ ያለ እግዚአብሔር። ጉልበታቸው ያልተንበረከከ ለበዓል ያልሰገዱ 7000 ሰዎችን ለራሴ ያስቀርቻለሁ። እግዚአብሔር የዘመን ቅሬታ ያርጋችሁ። እግዚአብሔር የዘመን ቅሬታ፣ በህዝብ መካከል የዘመን ቅሬታ፣ የጥንቱን ወንጌል የሚኖሩ በፋሽን የማይቀይሩ፣ ወንጌልን የማያሻሽሉ፣ መስቀልን የማያሻሽሉ፣ መከራን የማያሻሽሉ፣ ወንጌልን ኤዲት የማያረጉ፣ ወንጌልን ኤዲት የማያረጉ የማያስተካክሉ ሰዎች እግዚአብሔር ያርጋችሁ። ኤዲት መደረግ ጀምሯል ወንጌል። እንትና ጴጥሮስ ኤዲትድ ወንጌል ነበር የሚያምነው። ኤዲትድ ክርስቶስን አምናለሁ ግን ይሄ ይሞታል፣ ይሰቀላል፣ ይገደላል፣ ይገፋል፣ ይጣላል የሌለበት ኤዲትድ የሆነ ወንጌል። መከራን ችግር ፈሪ፣ መስቀልን ፈሪ። ከሱ እግዚአብሔር ይጠብቃችሁ። ከቅሬታ መካከል እግዚአብሔር ያርጋችሁ። እውነተኛ ደቀ መዛሙርት የእግዚአብሔሩን የተቀበሉ በምን ያስታውቃሉ? ራሱን ይክዳል፣ መስቀል ይሸከማል፣ ዕለት ዕለት እግዚአብሔርን ይከተላል። ለመጨረስ ያህል በልባችሁ ያለውን ጥያቄ አውቀዋለሁ እና ማሙሻውን አንተ የምትሰብከው ወንጌል እኔ የምሰብከው አይደለም። በነገራችን ላይ የክርስቶስ ወንጌል እና ምንም ነገር ምንም አዎ ምንም It's not about me. No, it's not about you. It's not about you. It's not about me. እኔስ ግን ሰው በስሌት ነው የሚኖረው። እና ታዲያ ምን ካልኩሌት አድርጌ ልከተል? ታዲያ እሺ እኔ ምን እሺ ታዲያ እኔ የቱ እኔ አንዳንድ እዚህ መድረክ ላይ እንደነገርኳችሁ ማለት ነው እኛ ስንኖር ዋና ስንሆን ነው ደስ የሚለን። ያው እንደምታውቁት ጠዋትም ስነግራቸው ነበር። አሁን ድሮ በየቤቱ ስንሄድ የፎቶ አልበም ይሰጠን ነበር እንድናይ። ትልቅ ያው አንዳንድ ቦታ 6-7 ይሆናል። እስከዛ ድረስ ምሳ እስከሚደርስ ድረስ ፎቶ እዩ ተብሎ ቦም
እኔ ሚስቴ ናት እንጂ ጎበዝ እኔ በጣም በቃ እንደው ሰው ምን ይለኛል ብዬ ላጥ ነው ማረጋው። ምክንያቱም እንዴት ነው ማለት ጥሩ ነው። መቼ ቆም እንደምል ታውቃላችሁ? እምለው ያለውበት ፎቶ ሳገኝ መቼ ነበረ? እንዴት ደስ ይላል ሲያምር። የሌለንበት ላይ ማትኮር ደስ እንደማይለን አውቃለሁ። እና እዚህ የእግዚአብሔር ላይ የሌለንበት አልበሙ ላይ ካድ፣ ተሰቀል፣ ሙት፣ ተሸነፍ፣ ሙት፣ ካድ፣ ተሸከም። ምንድነው ታዲያ? ምንድን የደቀ መዛሙርቱን ጥያቄ ጠይቄ ልመልስላችሁ። ጴጥሮስ እኛ አንድ ባለጠጋ ሰውዬ ገንዘቤን አልጥልም ብሎ ገንዘብህን ጣልና ና ተከተለኝ ሲለው አልጥልም ብሎ ሲሄድ እነ ጴጥሮስ ጥለው ነው የተከተሉትና እኛ ሁሉን ትተን ተከተልን። ታዲያ ምንድነው የምናገኘው ጥቅማችን? መስበክ አይቻልም። የለንም እንጂ በጣም አለን። መስበክ ስለማይቻል ነው። ዝም ነው። እንደዚህ የሚኖሩ ብድራት አላቸው። በጣም እንዴት አድርገህ ታብራራዋለህ? ምን ይብራራል ይሄ? ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ቁጥር 35 ስለ እኔና ስለ ወንጌል ነፍሱን የሚያጠፋት ግን የካዳት አይገርምም? አጥፍታት ያገኛታል። ያገኛታል። የሚያገኛት ነፍስ የሚያገኛት ህይወት ምን ትመስላለች? ጌታ ኢየሱስ ስሌቱን ተመልከቱ። ጌታ ኢየሱስ ሰው ምን መሰለ የሚያገኘው ህይወት? እሺ ሰው ዓለሙ ሁሉ የሱ ቢሆን አይወዳደርም። የሚያገኛት ነፍስ የዓለም ፔትሮሊየም ሳይሆን፣ የዓለም ወርቅ ሳይሆን፣ የዓለም ዳይመንድ ሳይሆን ዓለም ጠቅላላ የእርሱ ቢሆን ከሱ ቫልዩ በላይ የሆነች ነፍሱን ያገኛል። ዮሐንስ 12 አሁን ጊዜ ስለሌለን እንጂ ጠዋት ያነበብነው አባቴ ያከብረዋል። እኔ ባለውበት የሚሞት አለ ጌታ ኢየሱስ የስንዴ ቅንጣት ትሞታለች ካልሞተች በስተቀር እንዲያውም አክቹሊ ካልበሰበሰች በስተቀር አታፈራም ፍሬ ካለ በኋላ ስለ እኔ የሚሞት ስለ እኔ ስለ ወንጌል ራሱን የጣለ እሺ እኔ ባለውበት በዚያ እሱ ደግሞ ይሆናል። ይሄ እንዴት አድርጌ ሰብክላችኋለሁ ወገኖች? እኔ የኢየሱስ እኮ ነው። እኔ ባለውበት በዚያ ደግሞ ያ ደቀ መዝሙሬ ይሆናል። ሌላስ አባቴ ደግሞ ያከብረዋል። ስንሞት የምናገኘው ህይወት አይነቱ አባቴ ያከብረዋል። ዓለም የናንተ ቢሆንም እንኳን አይነጻጸርም። ነፍሱን ያገኛታል፣ ነፍሱን ያተርፋታል። እግዚአብሔር ራሱ የኛ ይሆናል። በእኔና በወንጌል ያላፈረ እኔ ያላፍርበትም። እኔ መሰክርለታለሁ። ይጥላታል ነፍሱን ግን በጣም ያገኛታል። አክቹአሊ በጣም የያዛት ያጣታል፣ በጣም የጣላት ያገኛታል። ታዲያ ምን ይሻላል? መጣላ ይሻላል? በጣም የያዛት ያጣታል፣ በጣም የጣላት ያገኛታል። ያውም በጣም በብዙ ጥፍ በብዙ ክብር። ኢየሱስ ክርስቶስን እስከ መጨረሻ አስከብሮ ከሚከብረው ህዝብ መካከል ያርጋችሁ። ለመጸለይ አስባለሁ። የእውነት ጸሎት ሳንንቀሳቀስ የእውነቴን ነው። 2-3 ደቂቃ ብትሰጡኝ እኔ ጠዋትም ስጸልይ ሳላስበው አይኔን ገለጥኩ ማለት ነው። ሳላስበው ስገልጥ ለሰው ጸለይኩ፣ ለራሴም ጭምር ሳይ ላይክ ያሳዝናል። ወንድሜ ታሳዝናለህ፣ የኔ ታሳዝኛለሽ፣ እኔ ያሳዝናለሁ። እንደዚህ የለፋን እየደከምን ወንጌል የገባን መስሎን የያዝነው ክርስቶስ የሰው ሆኖ ቢገኝ ሰው ሰራሽ ሰው ስለተመላለሰበት መንገድ የሆነ እግር የመለጠው ሰው አክሴፕት ያደረገው ሆኖ ቢገኝ ኪሳራ እኮ ነው። እንዳንከስር እግዚአብሔር አምላካችን የሱ ከሆነው ጋር አጣብቆን ራስን በመካድ መስቀል በመሸከም እስከ መጨረሻ በመጽናት ከሚከተሉት መካከል እንድንሆን አጭር ጸሎት ጸልያለሁ። ልጆቻችን እየመጡ ነው። ልጆችን እንጸልያለን አብረን። አንገቶቻችሁን ዝቅ አድርጉ።